በጣም በሚገርም ሁኔታ ሩሲያ ኢራን ጋር ያላት ግንኙነት የሚታወቅ ነው። አት ሴም ታይም ደግሞ እስራኤል ጋር እንደዚህ አይነት ግንኙነት ካላት የዓለም ዲፕሎማሲውም እንደዚህ ነው እና ሁሉም ከብሔራዊ ጥቅሙ አንጻር እየሰራ እንደሆነ ሁሉም ብሔራዊ ጥቅሙን ሊያስቀድም እንደሚችል ግልጽ ነው። እስራኤልና ሩሲያ ዛሬ አይደለም ግንኙነታቸው ሺህ ዓመታት ነው። ቻይና መርከቦቿን የተወሰኑ ያንቀሳቀሰችው የቻይና መሆናቸው ከታወቁ ኢራን ምንም አይነት ህገወጥ ቢሆንም እንኳን ምንም እንትላትላቸው ትችላለች። ስቲል አሁንም ድረስም ቢሆን አሜሪካን ከራሽያ የኒውክሊየር ፊውል ትገዛለች። እኛ ለኔቶ ነው የምንደርስለት እንጂ ኔቶ ደርሶልን አያውቅም የሚል ሀሳብ ነው ያላት። ሶቪየት ህብረትን በገዛ እጇ ሩሲያ አፈራርሳ ለአሜሪካን ሰጠች ማለት ይቻላል። ትራምፕን 3-4 ጊዜ ግን ከባድ ሀሳብ ሸንቆጥ ሲያደርጓቸው ነበር። ይሄ ሮያል ፋሚሊው ነው የእንግሊዝን ኢኮኖሚ አንቆ የያዘው። ዶናልድ ትራምፕንም አለስልሰው በዲፕሎማቲክ መንገድ የሚያዟቸው ስታርመር ናቸው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው አለማየሁ ሀሊና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁሉ ተመልካቾች አሌክስ እንዴት አለ? ዘር መስከን ሰላም ነው አለን። በጣም እንግዲህ በጣም በርካታ ጊዜ የሰራናቸው ጉዳዮች አሉ። በተለይም ከዚህ የመካከለኛው ምስራቅ ፖለቲካ ከሆርሙዝ ጋር በተገናኘ ከህንድ ውቅያኖስ ጋር ከዛም በቀይ ባህር ፖለቲካ አንጻርና እኛንም እንዴት ኢምፓክት ሊያደርግ እንደሚችል በርካታ ጉዳዮችን አንስተናል። እነዚህ ጉዳዮች እየሰፉ ደግሞ ዓለም አቀፍ አንደምታቸው ሌላ ቅርጽ እየያዘ መጥቷል። ወደ የሰሜን አትላንቲክ የጦር ጥምረት ኔቶም የተሻገረ ጉዳይ ሆኗልና ኦፍ ኮርስ በሁለቱም ቀጠናዎች ላይ በባልቲክና በዚሁ በሆርሙዝ አካባቢ ያሉትን ሁለቱንም እናያቸዋለን። ሞር ግን የአውሮፓ ፖለቲካም ከዚህ ከኔቶ አንጻር የፕሬዚዳንት ዶናልድ ትራምፕ አንዳንድ እንቅስቃሴዎችም እንግሊዝ ውስጥም የተፈጠሩ የፖለቲካ አንዳንድ ግርግሮችን እንመለከታለንና እነሱን በስፋት እናያቸዋለንና ሰሞኑን በጣም ከኔቶ ወደ ሆርሙዝ ከሆርሙዝ ወደ ኔቶ ወደ እስራኤል ከዩክሬን ወደ እስራኤል እንደዚህ አይነት ነገሮች በዝተዋልና ትንሽ የዓለም የዲፕሎማሲ ቅርጹ እንዲህ የሆነ መጥቷል። ኦፍ ኮርስ እንደው መጀመሪያ ሀሳብ እንድትሰጥበትም የምፈልገው ነገር የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ የሰረቀችውን ነው ያሉት። ሩሲያ የሰረቀችውን እህል ያው ሞር ስንዴ ነው ኦብቪየስሊ ወደ ሃይፋ ወደብ ለሁለተኛ ጊዜ ወደ እስራኤል ተልኳል። ይሄ እንግዲህ የሁለቱን ሀገራት ዲፕሎማሲ የሚያበላሽ ነው በሚል ዩክሬንና እስራኤል ዲፕሎማቲካሊ ትንሽ ፍሪክሽን ውስጥ እንደሆኑ የሚያሳይ መረጃ ነው የተመለከትነው በእስራኤል መገናኛ ብዙኃን በኩል የሚወጡትና ባለስልጣናትም አልፎ አልፎ የሚሰጧቸው ሀሳቦች ደግሞ ዩክሬን ጋር እንደዚሁ ቅሬታ እንዳላቸውና ያልሆነ ክስ ነው የሚል ሀሳብ አለ። በጣም በሚገርም ሁኔታ ሩሲያ ኢራን ጋር ያላት ግንኙነት የሚታወቅ ነው። አት ሴም ታይም ደግሞ እስራኤል ጋር እንደዚህ አይነት ግንኙነት ካላት የዓለም ዲፕሎማሲውም እንደዚህ ነው እና ሁሉም ከብሔራዊ ጥቅሙ አንጻር እየሰራ እንደሆነ ሁሉም ብሔራዊ ጥቅሙን ሊያስቀድም እንደሚችል ግልጽ ነው። ኦፍ ኮርስ የሩሲያና የኢራን ግንኙነት ምንም በቃ አንሸከብል አይነት ነገር ወይም ደግሞ የማይናወጥ ነገር አድርገን ልንወስደው እንችላለን። ግን ደግሞ አት ሴም ታይም እንዲህ አይነት ነገሮችን ስንሰማ ሁሉም ሀገራት የየራሱን ዌይ አውት ይፈልጋል እና ይሄን ሀሳብ እንደው ብናነሳ ከዛ ወደ ጉዳያችን እንገባለን። በስማ መልካም ያነሳው ስለ ስንዴው ጉዳይ ሩሲያ ሰርቃለች የሚባለውን ያው ከቀደም ሲል በግዛቷ ስር ያጠቃለለቻቸው ግዛቶች አሉ እነ ሉጋንስክ፣ ዳኔትስክ የመሳሰሉት እና ከነሱ ግዛት የተወሰደ ስንዴ ስለሆነ የኔ ነው ባይናት ዩክሬን ተሰረቀም ያለችው ለዚህ ነው እና መርከቦቹ ኦሬዲ ደርሰዋል ሃይፋ ወደብ ላይ እና ከ13 ቀን በፊት ነው የደረሱት። ከደረሱም በኋላ ነው ጩኸቱ የጨመረው። ስለዚህ የእስራኤሉም ውጭ ጉዳይ ሚኒስቴር ያው ሰፋ አድርገን ሰፋ ታደርጎ ስለታየ ባጭሩ እንነጋገርበት ብዬ ነው። የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ሳር የሚባሉት እሳቸው ምንድነው የሰጡት አስተያየት የዲፕሎማሲ ግንኙነትን በተመለከተ በኤክስ ገጽ ወይም በትሩዝ ገጾች ላይ ብቻ አይደለም፣ በዛ ላይ ሳይሆን በእኛ ዲፕሎማቲክ በሆነው መንገድ እንደዚህ ብዙ ሰው ሳይሰማው ብዙ ሰው ሳያየው በዛ አይነት መልኩ ብንነጋገርበት በሚል የጨዋ መልስ ሰጥተዋቸዋል ለዩክሬኑ አቻቸው ለውጭ ጉዳይ ሚኒስትሩ። እና የሚደረገው ምንድነው እናጣራለን፣ እስራኤልም በግልጽ ወስጃለሁ አላለችም።
አላስተባበለችም። ምንም ያለችው ነገር የለምና እዛ ጋ አሁን የእስራኤል አምባሳደር በኪቭ ያሉት በዩክሬን ውስጥ ኪቭ ላይ ያሉት እሳቸውም ተጣርተው ይሄ ፕሮቴስት ተቃውሞውን አቅርበዋል የዜሌንስኪን አቅርቦት እና እንዲያውም በእስራኤል ላይ ማዕቀብ እንጥልባታለን የሚልም ዛቻ ጭምር ነው የተሰጡት እና በአስቸኳይ ይህንን ነገር ማትመልስ ከሆነ እንዲያውም መርከቦቹም ላይ ራሱ ጥቃት እናደርሳለን የሚልም እንደዚሁ አብሮ ዛቻም ተሰጥቷል። እስራኤልና ሩሲያ ዛሬ አይደለም ግንኙነታቸው ሺህ ዓመታት ነው በሃይማኖት አንፃር በሌላውም መንገድ እና እንዳልከው ይሄ ዲፕሎማሲ ብለህ የምትለው ሀገሪቷ በጦርነት ውስጥ እንደሆነች ይታወቃል። ስንዴም እንደሚያስፈልጋት ይታወቃል። ስለዚህ በዲፕሎማሲ መንገድ የተለያዩ ክፍተቶች ቢኖሩም ይህ ነገር በተለምዶም ይደረጋል። ግን የብስለት የዲፕሎማሲ አመራር ነው ስላላቸው ነው እንደዚህ ውጤታማ ሊሆን የቻለው። እኛም ሀገር ይሄ ነገር ደግሞ ቢለመድ በአፍሪካም ሀገራት መካከል ያለው በእኛና በግብጽም በእኛና በኤርትራም በኩል ራሱ ቢደረግ እሰየው የሚያሰኝ ነው እንጂ የሚያስጠላ ነገር አይደለም። ምክንያቱም እዚህ ጋር ስለ ስንዴ ስናወራ ስለ ሕዝብ ነው የምናወራው ማለት ነው። ያን በዛ መልኩ ነው መታየት ያለበት። ግን ዩክሬን ምን አይነት አቅም ኖሯት እስራኤል ላይ ሳንክሽን ልታደርግ ትችላለች፣ ማዕቀብ ልታደርግ ትችላለች፣ ሌላው ጥያቄ ነው። ግን በዲፕሎማሲ መንገድ ግን የሚደረጉ ነገሮች እንደዚህ ጮኸውም አይደለም ሊነገሩ የሚገባው። ለዚህ ነው ዲሚትሪ ፔስኮቭም እኮ ሲጠየቁ ያሉት ምንድነው ይህ የእስራኤልና የዩክሬን ጉዳይ ስለሆነ እስራኤልና ዩክሬን መልስ ይሰጣጡበት ብለው ነው ባጭሩ የዘጉትና ከሞስኮ በኩል ብዙም እንትን ነገር የተደረገበት ሌላ ማብራሪያ አልሰጡበትም። ምክንያቱም አሁን ዩክሬን በጣም በከፍተኛ ውጥረት በሩሲያ ጦር ኃይሎች በጣም እየተደበደበች ነው። በዛው መጠን ደግሞ እሷም ደግሞ እንደዚሁ እስከ ክራስናዳር ቶአፕሴ የሚባለው በጣም ራቅ ያለ ቦታ ነው። በጣም ውብ የሆነች ከተማ ነች። በነገር ላይ ቶአፕሴ የነዳጅ ማጣሪያ ያለባት ስፍራ ነውና ከአንዴም እንደገና በአራተኛ ቀን ልዩነት እንደገና ሁለተኛም ጊዜ መጥተዋል። ያ አካባቢ ተበክሏል። ቭላዲሚር ፑቲንም ይሄ የአካባቢን በክለዋል በሚልም አይነት ነገር ክስ መስርተዋልና ይህንንም ልታደርግም የቻለችው በጣም ከፍተኛ ድብደባ ስለደረሰባት ነውና የውሃ አቅርቦቱን ሁሉ ካናሉን ሁሉ እንድንዘጋባቸው ይፈልጋሉ እስከ ማለት ደረጃ ደርሷልና ሞር ትንሽ ሂዩማኒቲ የተሞላው አይነት ጦርነትም ስለሆነ በአንድ በኩል ህዝብም እንዳይጎዳ የሚል የሚከለሉ የማይጠቁ ስፍራዎች ይኖራሉ በዩክሬን ውስጥ። ያ ነገር እየተደረገ ያው እንዳየው አሁን ድፍን 5 ዓመት ሊሞላው ነው የዩክሬንና የራሻ ጦርነት። ግን የዚህ የኃይል አቅርቦት ላይ ራሱ ጥቃት የጀመሩት በዚህ በያዝነው በአራተኛው ዓመት ነው። ሩሲያውያን በዩክሬን ላይ ቀደም ብለው እንኳን መምታት ሲችሉ ምንም አይነት የኤሌክትሪክ ስፍራዎችን የኤሌክትሪክ ስቴሽኖችን እስከዛ ድረስ መተው አያውቁም እና የዚህ አይነት ክስ በዚህ አይነት ምክንያት እየጎላ ይመጣል። ግን ዲፕሎማሲ ብለን ስንል አሁንም ቢሆን መለስ ብለን ስናል ከዚህ ቀደም ብዙ አንተም ተናግረህበታል። በዚህ በኮስሞስ በስፔስ ጉዳይም አሜሪካንና ሩሲያ ምንም እንኳን ያ ሁሉ ማዕቀብ ቢኖር የነሱ እንትኖች ወደ ስፔስ ይበራሉ። አብረው ሆኖ ጠፈርተኞቹ አብረውም በጋራ ይሄንን ነገር ሳይንሳዊ ምርምር ያካሂዳሉ፣ የተለያዩ ነገሮችን ያደርጋሉ። ከዚህ እንደገና ደግሞ በተጨማሪም ምናልባት ከ2 ወራት በፊትም ተነጋግረንበታል። ስቲል አሁንም ድረስም ቢሆን አሜሪካን ከራሺያ የኒውክሊየር ፊውል ትገዛለች እና ይሄንን እንኳን አውሮፓውያኖቹ እንኳን ቢጮሁም አሜሪካን የምትሰማው አይደለም። ይሄ ሁሉ የሚደረገው ዲፕሎማሲ ግንኙነት ነው። የሆነ ነገር የሚዘጋበት ነገር አለ፣ የሆነ ነገር የሚከፈትበት አለ። በዛ አይነት መልኩ ነው የሚታየውና የዲፕሎማሲ ብስለት ደረጃ እዚህ ደረጃ ያመጣል። ምክንያቱም ሁሉም ኮንፍሊክቶች ሁሉም ግጭቶች ቢኖሩም ዋናው ግን ቁልፍ መፍቻው ግን ግጭቱን ማስወገጃ ይሄ የዲፕሎማሲ መንገድ ብቻ ስለሆነ ነው። ይሄን ያነሳ ነው ስንዴ ተሰረቀ፣ ስንዴ ተወሰደ ወይም ደግሞ እንዴት ሩሲያ ከኢራን ጋር በጣም ጥብቅ ግንኙነት አላችሁ ተብሎ እየታሰበ ከእስራኤል ጋር እንዲህ አይነት ግንኙነት አላት የሚለው ላይ ፎከስ ልናደርግ አይደለም። ኦብቪስሊ ተመልካቾቻችንም አንደርስታንድ ያደርጉታል።
ዲፕሎማሲ እንደዚህ ነው ወይም ደግሞ ዓለም ላይ ያለው የፖለቲካ ሁኔታ በሚጠቅምህ ልክ ነው የምትራመደው የሚለውን እና እንደዚህ ስብስብ ብለህ ወይም ደግሞ እንደነ ጆርጅ ቡሽ በፊት ሲያደርጉት እንደነበረው ወይ ከኛ ጋር መሆን አለባችሁ ካልሆነ ደግሞ መርጣችሁ የሆነ ቦታ ሂዱ እንደሚባለው ሳይሆን አሁን ላይ ያለው በሚያሰራ መስክ ላይ በሚያሰራ ደረጃ ትሰራለህ፣ በማያሰራ ላይ ደግሞ ልዩነትን ይዘህ ትቀጥላለህ አይነት ነውና በጣም ይሄ ኦፍ ኮርስ የነ ሰይድ አባስ አራግቺ የኢራን የውጭ ጉዳይ ሚኒስትር ፒተርስበርግ ሄደው ያደረጉትን ንግግር ከፕሬዚዳንት ቭላድሚር ፑቲን ጋር በጣም ሰፊ ውይይቶች አድርገዋል። ይሄን ተደርጎም አት ሴም ታይም ደግሞ ሌላ ጥያቄ ይሄ በእርግጥ የፕሬዚዳንት ቮሎዲሚር ዜሌንስኪ አንዳንድ ጉዳዮቻቸውን ትንሽ ማለዘብም ነበረባቸው። የሚጠቀሟቸውም ቃላት አሁን ስቶለን ስንዴ ምናምን ነው የሚሏቸውና ኦፍ ኮርስ ከእንግዲህ ከየት ነው ማን ያመረተው እንግዲህ ፎር ዘ ላስት አንድ መቼስ አንተ ታውቀዋለህ የግብርናውን ዘርፍን በደንብ እንግዲህ እነዛ ግዛቶች ከሄዱ እኮ 4 አመት አልፏቸዋል ሆኗቸዋልና አንድ ምርት እንግዲህ 4 አመት አይቆይም። ስለዚህ እዛ የለማ ያለው እዛ እየተሰራ ያለው ህገወጥም ይሁን ህጋዊም ይሁን አይሆንም በየትኛው መንገድ ይሁን ዞሮ ዞሮ በራሽያ ቁጥጥር ስር ያሉ ሰዎች ያመረቱት ነው። ስለዚህ በዛ ልክ ዴፊኒሽን ይሰጠዋል ወይ ከግዛቴ ማለት ይቻላል ወይ ምናምን ከዩኤን ቻርተር አንጻር ብዙ ጉዳዮች ሊነሱ ይችላሉ። ግን የዓለም የፖለቲካ ስርዓትና አውድ በዚህ መንገድ ነው። ስለዚህ አንተም እንዳልከው ብዙ የአፍሪካ ቀንድ ሀገራት ሊወስዱት የሚገባ ትምህርት ነው። አንዱ ላይ ብቻ ስቲክ የምናደርግ ከሆነ ወይም ደግሞ ጥቅምን የማያስከብር ለመስሎ ከታየ የግድ እዛ ላይ እንትን ላትል ትችላለህና እነዚህ ነገሮች ደግሞ ሞር ጦርነት ውስጥም ሆነው ለሰብአዊነት ብዙ ስራዎችን የሚሰሩ አገራትም አሉ ተቋማትም አሉ። ከዛ አንጻርም ግምት ውስጥ ሊገባ ይችላል ነውና ይሄን ያነሳንበት ዋነኛው ምክንያት በዓለም ፖለቲካ ላይ በተለይም ባህሪዋ ዓለም እንደዚህ ሆኗል። ይሄ መልታይ ፖላር ሲባል እኮ ብዙ ወይም ደግሞ 193 ሀገራት ሁሉም ፓወርፉል ወይም ሁሉም ሚድል ፓወር ወይም ሁሉም ደግሞ እንደዚህ ይሆናሉ ማለት ሳይሆን ሁሉም በቻለው ልክ እንዲንቀሳቀስ የመፍቀድ ስርዓት ያስፈልጋል ከሚል አንጻር ነው። በጣም በተለይ ይሄ ግሎባል ሳውዝ የሚባለው የደቡብ ጥምረት የሚባለው ኃይል አተኩሮ የሚሰራው እነ ብሪክስም በቻሉት መጠን እንግዲህ ብዙ የመራመድ እድላቸውን የምናየው ቢሆንም ወደፊት እንደዚህ አይነት ሀሳቦች የሚነሳው ሁሉም በቻለው መጠን ባለው አስተዋጽኦ ልክ እንዲንቀሳቀስ ከመፍቀድ አንጻር ነውና ዲፕሎማቲካሊ ዓለም ያለችበት አውድ ይሄ ነው። ሩሲያም ራሷ ከዚህ ይሄ የስንዴውም ጉዳይ ብዙ ጥያቄዎች ያሉትም ቢሆን የምርቱም ጉዳይ ከሩሲያም ውጪ የሩሲያም አክቹሊ አንድ በጣም ሌክዠሪየስ የሆነች መርከብ በሆርሙዝ ሰርጥ አልፋለች ከሰሞኑ። እንግዲህ ያ የሆነው በምንድን ነው? በሁለት አይነት ነው። አንደኛ ከአሜሪካ ጋር የሆነ ግንኙነት ይኖራታል። ኦብቪየስሊ አሜሪካ ሳትፈቅድ አሁን ባለው ሁኔታ የተወሰነው ክፍል የሆርሙዝ በአሜሪካ ስር ስለሆነ ከዛም ደግሞ የኢራን ክልል ውስጥ ስትገባም ኢራን ናት። ሁለቱም ጋር ነው የምትሰራው። ስለዚህ በተለያዩ ጉዳዮች ላይ አሜሪካ ጋር ያለውን ሁኔታ ጥያቄ ውስጥ አያስነሳም የሚል ሀሳብም ሰፊ ትንታኔዎችን እነ ደ ዋሽንግተን ፖስት ይዘዋቸው ወጥተው እየተመለከትኩ ነበርና ይሄ ነው አንዳንድ ጉዳዮችን ዝም ብለህ ስትመለከታቸው ዓለም እንደዚህ በጣም ሚናዋ ከባድ ነው። ከሌ ጋር ብትለውም በትልቁ ምስል እንደዛ አይነት አውድ ልትፈጥር ብትችልም ግን ደግሞ ውስጥ ለውስጥ የሚሰሩ ስራዎች አሉ። ቻይናን ማሳያም መውሰድ እንችላለን። ስትራቴጂክ አጋር ናት ለኢራን። ቻይና መርከቦቿን የተወሰኑ ያንቀሳቀሰችው የቻይና መሆናቸው ከታወቁ ኢራን ምንም አይነት ህገወጥ ቢሆንም እንኳን ያን ምንም እንትን ላትላቸው ትችላለች ወይ እንትን ከተባለ በኋላ ከቻይና ባለስልጣናት ጋር ትነጋገር ትችል ይሆናል እንጂ አትመታም። ስለዚህ ቻይና ከሁለቱም ጋር ነው አት ዘ ሴም ታይም መርከቦች ይለፉ ችግር የለብኝም ማለች ከአሜሪካ ጋር ከዚህ በፊት ያየነው ነው። የኢራንም የኢራን ነው። ስለዚህ እነዚህ ሀያላኑ እንኳን በሁለቱም መንገድ ከአሜሪካም ጋር የራሳቸውን ጥቅም ለማስከበር ሲሉ ይሰራሉ። አት ዘ ሴም ታይም ደግሞ ከኢራንም ጋር ወዳጅ ስለሆኑ ስትራቴጂክ አጋር ስለሆኑ በዛ ልክ ይሰራሉ እና ብዙ ነገሮችን ስትመለከት ዓለም አውዷ እንደዚህ የሆነ መጥቷል የሚለውን አጽንኦት ለመስጠት ነው ለተመልካቾቻችንና ይሄ ቀጥታ ወደ ኔቶ ጉዳይ ይወስደናል። ወደ ሆርሙዝም እንመለሳለን አዳዲስ ጉዳዮች ስላሉ ምናልባት አሁን ከዚህ ከባልቲክ አንጻር የሚነሱ ነገሮች አሉ። በተለይም ከዚህ ከሆርሙዝ ጋር በተገናኘ ኔቶ ጫና ውስጥ ገብቷል። ትራምፕ ጥያቄ ውስጥ እያስገቡት ነውና ይሄን ጉዳይ ብናነሳው በይዞ አሌክስ ዳይሬክተራችን እንደሚያሳየን የኔቶ መስራታው እንግዲህ 1949 ነው አይደል? በ12 ሀገራት ይሄኛው ከለር ወይም ደግሞ ብሉ ነው አይደል? ይሄ የሚባለው ከለር ከዚህ በፊትም ለተመልካቾቻችን አሳይተናቸዋል። ብሉ ከለሮቹ እንግዲህ ኔቶ መስራታው ነው ወይም ደግሞ
ከ1954 ጀምሮ እስከ ስፔን እስከምትቀላቀልበት ድረስ ጊዜ ያለው ጸጥ ያለ ነበር። ከዛም በኋላ በዚህ ፍጥነት ነው በተለይ 90ዎቹ ምናምን ላይ ያለው በዚህ 2004 ምናምን በጣም በርካታ ማለት እነ ኢስቶኒያ፣ ላትቪያ፣ ሊቱዋኒያ እና ሮማኒያ የተቀላቀሉበት ዘመን ነው። ይችኛው በጣም ሰማያዊ ነው አይደል የሚባለው ይሄኛው። እነዚህ ደግሞ ፓርትነርሺፕ እያሉ ነበር የያዟቸው። ከዛም በኋላ ይሄ በጣም ወደ ደማቅ ብሉ ነገር ነው የሚቀይሯቸውና እነ ሮማኒያን እነ ቡልጋሪያን እነዚህ ላቲኖች እነ ኤስቶኒያ፣ ላትቪያ፣ ሊቱዌኒያ የመሳሰሉትን ደግሞ ሲያስገቡ እንደመጠባበቂያ አድርገው ቀቡት እንጂ ገና ናት ዩክሬን። አሁን ፊንላንድና ስዊድንም ገብተዋል በሚገርም ሁኔታ። ስለዚህ አሁን የቀረው ማን ነው? ቤላሩስ ነች። ኦብቪየስሊ አትሆንም እሷ። ከዛ እነ ዩክሬን ናቸው የሚቀሩትና በጣም በሚገርም ሁኔታ እንደዚህ እያለ እየሰፋ ያለ ኃይል ነው። በተወሰነ መጠን ኔቶ አሁን ደብዝዟል። ኦብቪየስሊ ትራምፕ እንትን እያሉት ነው እና ይቺን ኦኬ አክቹአሊ ልንመጣበት እንችላለን። አርቲክል 5ን ዳይሬክተሩ የሚያሳየንም እሷን ደግሞ አንዱ ሲነካ ሌላው ተነካ ነው። ስለዚህ አሜሪካ ስነካ ምንም እንኳን በኔቶ ክልል ውስጥም ባይሆን ስነካ አልመጣችሁልኝም ዞሮ ዞሮ እኔ ነኝ የሚል ሀሳብ ፕሬዚዳንት ዶናልድ ትራምፕ አንስተዋል። ኦፍ ኮርስ እነዚህ አይነት ጥያቄዎች ከኔቶ አንፃር ሀሳቦችን ብናነሳ እኔ አሁን እንዳልከው ኔቶ ደበዘዘ ለሚለው ይሄ የፖለቲካው ጉዳይ ላይ በተመለከተ ነው የሚደበዝዘው። ያው እንግዲህ እንደምታውቀው ከ3 አመት በኋላ 80ኛ አመቱን ይደፍናል ኔቶ 1949 ላይ ነው የተቋቋመውና በየ5 አመቱ በየ10 አመቱ እየገዘፈ ነው የመጣውና 1989 መጨረሻ ላይ ገርባቸው በስልጣን ላይ በነበሩ ሰዓት ከሮናልድ ሬገን ጋራ በጣም በከፍተኛ ሁኔታ ጥሩ ግንኙነት ጥሩ ወዳጅነት ኖሯቸው ወዴት ነው አቅጣጫቸው ገርባቸው እስከሚባል ድረስ በፔሬስትሮይካ ዘመን ማንም ሰው የፈለገው መናገር ይችላል። ዲሞክራሲ መብቱ ኢቭን ገርባቸው በራሳቸው የአሜሪካንን ዲሞክራሲ ራሱ አላወቁትም። በቃ የሆነ ገደብ የለሽ አይነት ነገር አድርገውበት ነበር የመጡትና በዛው ልክ 70 ምናምን አመት ታፍኖ የነበረ በኮሙኒዝም ስርዓት ታፍኖ የነበረ ህዝብ በአንድ ጊዜ ለሌሎቹ እንግዲህ ምንም የማንደብቀው ነገር ፌስታልና ጂንስ በ1980ዎቹ ብርቅ የነበረበት ዘመን ነው በሩሲያ ጂንስ ሱሪ ስለማይገባ ለምን የኢምፔሪያሊስቶች ምናምን ልብስ ነው ምናምን በሚባል ይሄ ፖለቲካ አመለካከት ነው። እንግዲህ ምናልባት አሁን ተመልካቾቻችን ይህንን ሲያዩ ምናልባት የመደነቅ ነገር ሊኖር ይችላል። ግን ይሄ የፖለቲካ አመለካከት በዛን ሰዓት ላይ ይገደብ በነበረው ምክንያት ነውና ወደ ሌላ ሳንሄድ ኔቶ በዛን ሰዓት ለሮናልድ ሬገን ለሚሃኤል ገርባቾቭ የሰጡት ቃል ብዙውን ጊዜ ከፊርማው ይልቅ የተናገሩትን ቃል ያከብራሉ ሩሲያውያን። ቃልህን ያከብሩታል ባትፈርምም ማለት ነው። ያ ቃል ተዘግቦ የተቀመጠ ነገር እስከሆነ ድረስ እንደ ማስረጃ ነው የሚያዩት እንጂ የግድ ፊርማ አይኖርበትም። ምዕራባውያን ግን በፊርማ ወይም ደግሞ በስምምነት ነው መጽደቅ ያለበት እና 1989ዎቹ መጨረሻ ላይ ግን ከሮናልድ ሬገን ጋር በተነጋገሩት መሰረት ሩሲያ አሜሪካን ሳታፈራርሰው ሶቪየት ህብረትን በገዛ እጇ ሩሲያ አፈራርሳ ለአሜሪካን ሰጠች ማለት ይቻላል። በዛን ሰዓት እነ ላትቪያ፣ ሊቱዋኒያ፣ ኢስቶኒያ ጥንንጥዬ አገራት ነገር ግን በሩሲያ ኢኮኖሚያቸው በሩሲያ ገንዘብ የበለጸገና ብዙ ኢንፍራስትራክቸሮቻቸው የተዘረጉላቸው የግብርና ልማታቸው በጣም የሰመረላቸው በሶቪየት ህብረት ጊዜ እንጂ ማንም በአውሮፓውያኖች ምንም እጅ ያልነበራት ምንም ገቢ ሊያመጡ የማይችሉ የተፈጥሮ ሀብት የሌላቸው ተብሎ የሚታሰቡ ሀገራት ሁሉ በዛን ሰዓት የነበሩት እነ ኢስቶኒያና ላትቪያ መልሰው እንደገና ጠላት የሆኑበት ጊዜ ነው የመጣው ያን ሰዓት። ስለዚህ ያን የነበረ ቃል ምንድን ነበረ? ከእንግዲህ ኔቶ አይስፋፋም የሚል ነበር። ከዛ በኋላ ምን መጣ? ወደ ዩክሬን መጣ። አየ ዩክሬንን ወደ ኔቶ ማስገባት ማለት ከዩክሬን ተተኩሶ እንግዲህ አሁን እንግዲህ ይሄ ከ4 አመት በፊት ያለውን ነገር ነው ምነግርህ። ከ4 አመት በፊት ይባል የነበረው ነገር ምንድነው? የሩሲያ ፕሬዝዳንት ቭላዲሚር ፑቲን ይናገሩ የነበረው ከኪየቭ ወይም ከዩክሬን ጫፍ ላይ ወደ ሞስኮ ተምዘግዛጊ ሮኬት ቢመጣ በ15 ደቂቃ ውስጥ ሞስኮን ማፈራረስ ይችላል
የሚል እሳቤ ነው የነበራቸው። ይሄ በሮኬት በሚሳኤል አስበውት ነው። ግን በዚህ 4 ዓመት ውስጥ ግን የድሮን ቴክኖሎጂ 50-60 እጥፍ ተሻሻለና ሮኬቱ ቀርቶ ድሮኖቹ ቀጥታ ወደ ሞስኮ መምጣት ቻሉ ማለት ነው። ስለዚህ ይህ የኔቶን መስፋፋት በሩቁ መግታት በገባችሁት ቃል መሰረት ባትፈራረሙ በገባችሁት ቃል መሰረት እዛው ላይ ነው መቆም ያለባችሁ በሚል ነው የኔቶ መስፋፋት ወደ ዩክሬን ሊመጣ የቻለው። አሁን ስለ ጦርነቱ አጀማመር ነገር ሄደ ነገሩ የምንነጋገረው ነገር እንጂ የኔቶ ዋናው ዓላማ በ1949 ተቃራኒ ሀገራት አሉ። ጠላት ብለው የሚገምቱት ሀገር በዛን ሰዓት ሶቪየት ህብረት ነበረች። ስለዚህ ሶቪየት ህብረትን እዛው የሁለተኛ ዓለም ጦርነት በ1945 ሲቆም ከ4 ዓመት በኋላ ኔቶ ተቋቋመ። ስለዚህ ያን ጊዜ የነበራቸው ሀሳብ ሶቪየት ህብረትን ማፈራረስ እንደ ትልቅ ስጋት ታይታ ስለነበረች በዛ ምክንያት ነው። ከዛ በኋላ ያሉት ነገሮች ሀገራት እየጨመሩ በመምጣታቸው አባል ሀገራት በመምጣታቸው አሜሪካንም ሀያልነቷን በመያዝ ጀርመንን በኢኮኖሚ ምክንያቱም ስፖንሰር የምታደርገው አሜሪካን ነገሮችን አሬንጅ ታደርጋለች። ስብሰባዎችን ስፖንሰር የምታደርገው ጀርመን ነች። በአብዛኛው ጀርመን ላይ ይካሄዳል። የጀርመን ኢኮኖሚ በዚሁ ያድጋል። ብዙ የቱሪዝምም ሆነ የፖለቲካው ወጪ ወይም በጀቱ የሚባለው ሙሉ ለሙሉ ወደ ጀርመን ብታወጣው መልሶ ወደ የጀርመን ኢኮኖሚ የሚጠቅም ሆኖ ተገኘ። ስለዚህ ግንባር ቀደም የሆኑት እንግሊዝ፣ ፈረንሳይና ጀርመን እነዚህ የኔቶ የጦር መሳሪያዎች ማምረቻዎችንም አብረው ጭምር የሚያቀናጁ ሆነው ተገኙ። እንግዲህ አሁን ካለፉት 2 ወራት ወዲህ ከኢራን ጦርነት በኋላ ኔቶ ጥያቄ ውስጥ ይገባል። ጥያቄ ውስጥ የገባው አሁንም በፖለቲካው ነው። በኃይል አቅርቦቱ ላይ ብቻ አይደለም። ፖለቲካው ላይ እንደግፋለን አንደግፍም በሚለው ነው እንጂ ኃያልነቱ አሁንም እዛው ነው። ነገር ግን የኔቶን የጦር ካፓሲቲ ወይም የጦር ኃያልነት ሩሲያ ልትቋቋመው የምትችለው ባላት ኒውክሊየር ብቻ ነው። ሌላ በምድር ሰራዊቷ ብቻ ነው። እንግዲህ አውሮፓውያን በ2030 ከሩሲያ ጋር ሙሉ ለሙሉ ጦርነት እንገጥማለን ብለው አውጀዋል በስነ ስርዓት። ይሄ በመሪዎቻቸው የተነገረው ነው። ግን በ2030 ግን ያውጁ እንጂ ኦሬዲ አሁንም ከሩሲያ ጋር ጦርነት ላይ ናቸው ምዕራባውያኑ። አሁንም እነዚህ በ2004 ላይ ወደ ኔቶ የተቀላቀሉት ሀገራት ብለን የምንላቸው ላትቪያ፣ ሊቱዋኒያ እና ኤስቶኒያ ሩማኒያን ጨምረ ወደ ፖላንድ ምስራቁንም ይዘ እንግዲህ እነዚህ ፖላንድ ብትወንድ ድህይት ያለች ሀገር የነበረች ግን ግዛቷም የተመለሰላት ኢኮኖሚያም የተስፋፋላት በሶቪየት ህብረት ዘመን ነው እና እነዚህ ሀገራት ግን እንደ ምዕራባውያኑ ይሄ በተጠንቀቅ ይሄ በስጋት እንደመጠበቅ ሳይሆን ጥላቻ የተሞላ ፖለቲካ ያራምዳሉ በሩሲያ ላይ። ብዙ ነገሩንም ደግሞ የሚያቀጣጥሉትም እነሱ ናቸው። ለዚህም ነው ባልቲኩ ላይ ያለው ነገር የባልቲክ ባህር ላይ ካሉት አባላት ውስጥ እንግዲህ ባልቲክን የሚያዋስኑ 8 ሀገራት አሉ። ከ8ቱ ሀገራት 7ቱ ሀገራት ኦሬዲ የኔቶ አባል ሀገራት ናቸው። 8ኛው ሩሲያ ናት። እንግዲህ ምክንያቱም በዛ በኩል ሩሲያ ወደ ካሊኒንግራድ የሩሲያ ግዛት የሆነችው ልትደርስ የምትችለው በቤላሩስ ብቻ ስለሆነ ማለት ነው። ስለዚህ አሁን የኔቶ አባል ሀገራት በኢራን ጉዳይ ላይ ስላልተስማሙ በእንግሊዝ መሪነት ዩክሬን ላይ ያለውን ጦርነት በማስፋፋት ዩክሬንን እንደ ሺልድ ነገር በመጠቀም እንደ ጋሻ ነገር አድርገው የሩሲያን የጦር ኃይል ማሳነስ ወይም ደግሞ የሩሲያን የጥይት ወይም ደግሞ መድፍ ወይም አርሴናል ብለን አሚኒሽን ብለን የምንላቸውን ሁሉ አቅሟን ለማሳነስና ለማላሸቅ የሚደረግ ጦርነት ነው ይሄን ብለው ያደረጉት እና አሁን እንዲያውም እንዳልከው ይሄ የማለዘቡ ነገር ምንድነው የመጡት በግልጽ አያድርጉት እንጂ ስርስሩን እያደረጉ ያሉት እነዚህ 3ቱ ግንባር ቀደም ሀገራት ኔቶን አይነት የሚመስል የአውሮፓ የጦር ኃይል ጥምረት ለመመስረት ኦሬዲ ፕሮሰስ ላይ ነው። ኦሬዲ ጨርሰዋል ማለት ይችላል። እዚህ ላይ አሜሪካን ምንም አይደንቃትም የነሱ መፍረስ ቢኖር። ምክንያቱም ብዙውን የጦር መሳሪያ አሁንም ቢሆን ለዩክሬን የሚረዱት የሚያግዙት አገራቸው ጀርመን ወይም ፈረንሳይ ወይም እንግሊዝ
ከወታደራዊ የመሳሪያ ማምረቻ ኩባንያዎች እየገዙ ሳይሆን ከአሜሪካን ከሚገኝ ገንዘብ ከአሜሪካን ከሚገኝ የጦር መሳሪያ ነው በገንዘባቸው እየገዙ ያሉት። አሁን 92 ቢሊዮን ዶላር ነው አይደለም ቀርቦ የነበረው። በዛን ሰዓት ላይ ተቃወመ የነበረው የሃንጋሪው ፕሬዝዳንት ነበሩ ኦርባን። ስለዚህ አሁን ኦርባን ሲነሱ ተተኪያቸው ደግሞ አሁን ይህንን እንትን ፈቅደዋል። በአንድ በኩል ደግሞ ሌላ ደግሞ ፕሬዝዳንት ተመርጠዋል ቡልጋሪያ ላይ። እሳቸው ደግሞ የኦርባን ኮፒ ሆኑና ይህንንስ ጉዳይ ላንስማማ እንችላለን ነው። ወጣም ወረደ ግን ቀደም ብሎ የተጀመረ ነገር ስለነበር ስለተባለ 92 ቢሊዮኑን ሊሰጡ ይችላሉ። 92 ቢሊዮን ውስጥ በሚሰጡ ሰዓት ግን ኒርሊ ወደ 60 ምናምን ቢሊዮን የሚሆነውን ግን ለአሜሪካን ነው የሚሰጠው። ምክንያቱም ከአሜሪካን ነውና ጦር መሳሪያ ግዙ። ሌላው ለሎጂስቲክ፣ ለደሞዝ፣ ለምናምን የሀገሪቱ ኢኮኖሚ ለመደገፍ የሚባለው 30% ይሄዳል ማለት ነው። እንደዛም ሆኖ ግን አውሮፓውያን አሁንም ቢሆን ከኔቶ ስር ሊወጡ አይችሉም። ብዙ ሀሳብ አላቸው፣ ብዙ የሚያደርጉት ነገር አለ። ከ5 ቀን በፊት እኮ የጀርመኑ መራሄ መንግስት መርዝ ምናልባትም ከጥቂት ወራት በኋላ ለጡረተኞቻችን የምንከፍለው ገንዘብ ላይኖረን ይችላል ሁሉ ብለው ኦፊሻሊ ተናግረዋል። ይሄ ማለት የማይነካው በጣም ጠንካራ የነበረው የጀርመን ኢኮኖሚ እየተሸረሸረ መሆኑን እኮ ነው የሚያሳየው። እኚህ ሰው ከየትም አያመጡትም። ከፖለቲካ ከኢኮኖሚ አማካሪዎቻቸው ከገንዘብ ሚኒስትራቸው ወይም ደግሞ በዛ አይነት ተመሳሳይ ተዋረድ ባለው ድርጅት ከሚያገኙት መረጃ ተነስተው ነው የሀገር ፕሬዝዳንት ስለሆኑ ይህንን ሊናገሩ የቻሉት የጀርመኑ። ስለዚህ አውሮፓ አሁንም ቢሆን የኤነርጂ ክራይሲስ አለባት። የምታገኘው ከሩሲያ ነበር። ሌሎች አማራጮችን አመጣች። ከአዘርባይጃንም ሞከሩ፣ የማይቻል ሆነ። ካዛክስታን አድርገው በቱርክ በምናምን አድርገው ለማቅረብ ሞክረዋል። ይሄ ድሩዥባ በሚባለው ዩክሬን እንትና ላይ 90 ቢሊዮን ዶላሩ የወርቅ የምናምኑ ባንኩ በተዘረፈ ሰዓት በያዘችው ሰዓት ፈንጂ ነው ቀብራ ያፈነዳችው። የድሩዥባ የሚባለውን ካናል ማለት ነው፣ ዋናውን መዝጊያውን ወደ ነዳጅና ጋዝ የሚሄድበትን እና በዛን ሰዓት ዩክሬን ይህን ነገር ስታደርግ ነው ኦርባን ወደ ግጭት ውስጥ ሊገቡ የቻሉት። ስለዚህ ዩክሬን ይህንን ነገር አሁን ልትፈቅድ የቻለችው አዲስ ሌላ ፕሬዚዳንት ከሃንጋሪ ስለመጡ ብቻ ነው እና የኃይል አቅርቦት የሚባለው አሁንም እነዚህ የባልቲክ ሀገራትን ብለን የምንላቸው ከፖላንድ የሚወስዱት ዞሮ ዞሮ በድሩዥባ ካናል ለሃንጋሪ የሚቀርበውና ለፖላንድ የሚቀርበው አንድ ነው። ዞሮ ዞሮ በፖላንድ በኩል ይውሰዱት እንጂ ኢስቶኒያም ላትቪያም የምታገኘው ከፖላንድ ነው። ዞሮ ዞሮ ይሄ የጥላቻ ጉዳይ ነው ብለ ያልነው ጉዳይ ስለሆነ ብቻ ነው እምቢታው። ግን አሁንም ካዛክስታን በሩሲያ በኩል ታሳልፈው የነበረውን ነገር ከሰሞኑ ካናሎቹ ስለሚታደሱ በሚል ሸፈን ባለ እንትን ሴራም በለው ስለሚታደሱ ለጊዜው ማስተላለፍ አችም በሚል ዘግተውታል። ያንን ካናል ማለት ነው። በድሩዥባ ካናል አሁንም ልትጠቀም ካላት የካዛክስታን መሪ እና የሩሲያው መሪ ባላቸው የጋራ ግንኙነት የተነሳ ግን ሚኒስትሮቹና ሌሎች አማካሪዎቻቸው ስላልፈቀዱላቸው ለጊዜው ዘጉት። በዚህም ደግሞ ጀርመኖቹ ተደናግጠው ግድ የለም ሌላ አማራጭ እንፈልጋለን እያሉ ነው እንጂ ካዛክስታን ቀጥታ ወደ ጀርመን እያቀረበችው ያለውን ነገር ሁሉ በዚህ አይነት መንገድ አግተውታል። ስለዚህ ኢኮኖሚ ውድቀት ወይም ደግሞ ይሄ መዋዠቁ አይነት ነገር በአንድ በኩል እየረበሻት ከኔቶ ወጣለሁ ወይም ደግሞ ኔቶን ቀጥተው የራሳቸውን የአውሮፓን ኃይል ጥምረት አቋቁመን ሩሲያን እናዳክማለን የሚል ነገር ነው ያላቸው። ነገር ግን ሩሲያ እያደረገች ያለችው ልዩ ዘመቻ ነው ብላ እያደረገች ያለችው በአሁኑ ሰዓት የሙሉ ጊዜ ጦርነት አይደለም። እስራኤል ጋዛ ላይ ከፈተችው ወይም ኢራን እና ሩሲያ ማነው አሜሪካን ወይም ከእስራኤል ጋር የሚያደርጉት አይነት ውጊያ አይደለም። ይህ ደግሞ ማለት ምንድነው? በጣም ብዙ ተስፋ የሚያስቆርጡ ነገሮች አሉ። ጦር ሰብቆ የሚመጣን ኃይል ማስቆም ወይም መሸሽ ትችላለህ። እየዘገየ የሚመጣ ነገር ግን እልህን ነው የሚያስጨርሰው። ለሎጂስቲክ አስቸጋሪ ነው። እስክትገባ ድረስ ብዙ መኪኖች ብዙ ታንኮች ከገቡ በኋላ ድልድዩን ይሰብሩባቸዋል።
መውጫ የላቸውም። ስለዚህ በእልህ ይታገላሉ። ከላይ በአውሮፕላን ያወድሙታል እና በጣም ከፍተኛ ውድመት ነው ወደ ሩሲያ ከሚገባው የጦር መሳሪያና ታንክ ወይም ደግሞ ብረት ለበስ ተሽከርካሪ 70% የሚሆነው እኮ አይወጣም ከዛ ከጦር አውድ ውስጥ ማለት ነው። ስለዚህ ሁላቸውም ወድመው ነው የሚመጡበት። ትልቁ ነገር ሩሲያ የሚያካሄደች ያለች ይሄ የሚያለዝብ ወይም የሆነ የሚያዘገይ እንዴት ነው የማላሸቅ ነገር አለ አይደለም፣ እንደሱ አይነት ነገር ነው። በ2030 ግን ጦርነቱ የሚጀመር ቢሆን ያለ ኒውክሊየር ኃይል ግን ከፍተኛ ውድመት በአውሮፓ ላይ ልታደርስ ትችላለች። ምክንያቱም የሩሲያ አውሮፕላኖች ወይም ደግሞ መርከቦች ወይም ደግሞ የጦር መሳሪያዎች አሁንም የሚመረቱት እዚህ አውሮፓ ላይ ባለው ሳይሆን ወደ ሙርማንስክ፣ ወደ ሳይቤሪያ፣ ያኩትስክ ምናምን የሚባሉ መጋዳን የሚባሉ ወደ አሜሪካ ወደ ባለፈው እንትን ከፕሬዚዳንት አላስካ አካባቢ ወደዛ የሚጠጉ ብዙ ድብቅ ፋብሪካዎች አሉ፣ እዛ ላይ የሚመረቱ ናቸው። ስለዚህ ይሄ ከዩክሬን ጋር የሚደረገው ጦርነት እየላሸቀ የሚሄደው በአንድም በኩል የጦር መሳሪያና ለጦር መሳሪያ የሚሆኑ ኃይሎች ወይም ደግሞ አቅርቦቶች አሚኔሽን ምናምን ጥይት ምናምን ብለን የምንላቸው አላቂዎቹ ነገሮች ቀስ በቀስ እንደዛ እንዲመረቱ ነው። ስለዚህ 24 ሰዓት ነው እየሰሩ ያሉት። የጦር መሳሪያዎችን በሁለተኛ ደረጃ ከአሜሪካን ቀጥላ የምትሸጥ ሀገር ናት። አሁን ደግሞ የሆርሙዝም እንደገና መዘጋት የሩሲያን ደግሞ የሚሊታሪ በጀቷን ይጨምርላታል። እዚህ ጋር የሁለቱ መተራመስ ሩሲያን ይጠቅማታል እንጂ አይጎዳትም። ስለዚህ ኔቶ ሊዳከም ፖለቲካሊ ይችላል። ነገር ግን በአንድ በኩል ደግሞ ሌላ ተጨማሪ በጀት ነው። አሜሪካንም ባለፈውም ተናግረሃል አንተም በቀላሉ ዝም ብለህ ልትወጣ አትችልም ከኔቶ ብዙ ልታሟላ የምትችላቸው ነገሮች አሉ። ፖለቲካሊም ያው ኬውስ ውስጥ ነው። ሞር ደግሞ አሁን አሜሪካ ፕሬዚዳንት ዶናልድ ትራምፕ እስካሉ እስከ ዛሬ 3 ዓመት ነው እንጂ ከዛም በኋላ የሚመጣው ሰው ሜቢ የትራምፕን አቋም ላይከተል ይችላል የሚል ሀሳቦችም ይጋራሉ። ኦፍ ኮርስ በትራምፕ ትራክ ልክ ላይሄድ ይችላል አንድ ፕሬዚዳንት። ግን አፍተር ኦል በአሜሪካ ታሪክ ውስጥ የዚህ የመካከለኛው ምስራቅ ጉዳይ ላይ በእንደዚህ ዝም ብሎ ተንጠልጥሎ የሚሻገር ከሆነ የሚመጣውም ሰው ቢሆን አፍተር ኦል አሜሪካ ናት። ስለዚህ በኔቶ ላይ ጥርስ አይነክስም ማለት ከባድ ነው። ስለዚህ ኔቶ ጫና ውስጥ ሊገባ እንደሚችል ማሳያ ነው። ከዚህ ቀደም የነበሩ ሀገራት በተለይም አሁን ወደ ከሩሲያ ጋር የሚሰሩ ሀገራትን ታውቃቸዋል። ምስራቅ አውሮፓ ላይ ሩሲያ በነዳጅም ይሁን ሴኩሪቲንም በመጠበቅ በተለያዩ አጋጣሚዎች ተጠቅመናለች ብለው የሚያስቡ ሀገራትም እንደዚሁ ስላሉ ከዚህ አንጻር የሰሜን አትላንቲክ የጦር ጥምረት እንደው ያን ያህል አሁን ትራምፕ ስለሆኑ ብቻ ነው የሚፈተነው ከዛም በኋላ ግን ላይፈተን ይችላል ላንል እንችላለን። በብዙ መንገዶች አሁን የተንገጫገጩ ጉዳዮች ነገ የሚመጣውም ሰውም ቢሆን ምን ትራምፕም ሆኑ ማንም ትራምፕም በጤነኛ ሆኖ አስበውትም ይሁን በሌላ መንገድ በፈለጉት አይነት መንገድ ያስቡት ግን አሜሪካ ስለሆነች ሊታደገን ይገባ ነበር የሚል ሀሳብ ሊኖር ይችላልና አፍተር ኦል ፖለቲካሊ እንደሚታወቀው ነው ትራምፕ የሚባሉ ፕሬዚዳንት ከመጡበት ጊዜ አንስቶ ከዛም በፊት ቀደም ሲል እኛ ለኔቶ ነው የምንደርስለት እንጂ ኔቶ ደርሶልን አያውቅም የሚል ሀሳብ ነው ያላቸው፣ ቁመና ነው ያላቸው። ኦፍ ኮርስ ግን በብዙ ጦርነቶች ከአሜሪካ ጋር ነበረ ሲገባ የነበረው ኔቶ አሜሪካ ጋር ገብቶ የአሜሪካን ቤት ስራ አስፈጽሞ የሚወጣ ኃይል ነው። ግን ይችኛዋ አንቀጽ 5 የምትባለው ነገር ፕላስ ደግሞ አንቀጽ 13ም አለ እኮ አንድ ሀገር ከኔቶ ሊወጣ ሲል ለአሜሪካ ነው ሰሚት ማድረግ ያለበትና እነሱን ጉዳዮች ስትመለከት ቀላል አይደለም። ሲቀጥል ይሄ እዚህ ላይ በደንብ እያሳዩን ነው። አርቲክል 5 ፕሮቫይድ የሚያደርገው አንዱ ሲነካ ሌላውን ነውና 1949 ላይ መስረታውም ደግሞ ሶቪየት ህብረት ወደ ምስራቅ አውሮፓ የምታደርገው መስፋፋት አትላንቲክ ላይ የምትፈጥረው ስጋት አርክቲክ ላይ ምናምን የሚሉ ነገሮችን ታሳቢ ያደረገ ነበርና ኦብቪየስሊ አሁንም መካከለኛው ምስራቅ ላይ ውጥረቱ በበዛበት ሰዓት እና ፑቲን ከዚህ ከሳይበር ጋር በተገናኘ በተለይም ደግሞ ወደ ብሪታንያ የውሃ ክልል ውስጥ የመግባት ነገሮች የባህር ክልል ውስጥ ገብቶ አንዳንድ እንቅስቃሴዎችን የማድረግ ነገር አቅም የመፈተሽ ጉዳዮችን እየተመለከቱ ነውና እንዳልከው ሩሲያን በባህር እሱ ነገሮች አዲስ ውጥረት እየፈጠረ ይመጣል ነው። ኔቶ ከጅምሩ በጣም አስቸጋሪ ነው። አንዳንዱን ኢንዲቪጁዋል ፓርትነርሺፕ ብሎ ያዛቸዋሉ። ከዚህ ቀደም እንደው በደንብ ከመስፋቱም በፊት የሰላም ስምምነት ያላቸው ብሎ ከያዘ በኋላ በተለያየ ከለር የቅድም የብሉ ከለሩን ሲያሳዩን በነበረው አይነት
ከዛ አባልም ያረጋቸዋል። በሶስቱም ስትመለከት ሩሲያ ላይ ጫና የመፍጠር አካሄዶች ነውና በተለይም እነዚህ የባልቲኮች ተብለው የሚጠሩት ለምሳሌ ኔቶ ሜምበር የሚባሉት ይሄ በደማቁ ያለው ኢንዲቪጁዋል ፓርትነርሺፕ የሚባሉት ደግሞ ትንሽ ከሱ እንትን ባለ መንገድ ፓርትነርሺፕ ፎር ፒስ ብለዋቸው ደግሞ በሶስቱም በኩል ያስቀመጧቸው ሁሉም ዞሮ ዞሮ ሲነኩ አለንላቸው የሚል አንደምታ ያለው ነገር ነበረ ይዞ የመጣውና ኔቶ በዚህ ልክ እየሰፋ ሄዶ እንግዲህ 12 ሆነው ጀመሩት አሁን 32 ሆኗልና ይሄ ምንድነው የሚለው በርግጥ ፕሬዚዳንት ቭላድሚር ፑቲን በተለያየ አጋጣሚ የምዕራቡን ዓለም ፖለቲካ አንደርስታንድ ስለሚያደርጉት እንግዲህ በስታቸው አመራር ብዙ ነገሮችን ታክል ያደርጋሉ ተብሎ ይታሰባል። እንደ ይሄ ሁሉ ባለበት ኔቶን ይዘነው እንሂድና የንጉስ ቻርልስ 3ኛ የዩናይትድ ኪንግደሙ ንጉስ ትላንት በአሜሪካ ኮንግረስ በላይኛውና በታችኛው ምክር ቤት ወይም ደግሞ በሴኔቱና በህግ መወሰኛ ምክር ቤት ወይም ደግሞ በህግ መምሪያውና በተወካዮች ምክር ቤት ጠቅላላው በ535 መቀመጫው ወይም ደግሞ ካፒቶል ሂል ላይ በሚደረገው ብዙ ጊዜ እሱ ኮንግረስ ላይ ንግግር ሲያደርጉ ነበርና መተው ንግግር ያደረጉበት ቶናቸው የአሜሪካና የእንግሊዝ የብሪታንያ ግንኙነት ሂስቶሪካል እንደሆነ ኦብቪስሊ ይጠበቃል ያስቀምጣሉ። ዓለምን በመምራቱ ረገድ የሚሆን ዓለምን ኃላፊነት ወስደን በተለያየ መንገድ አሜሪካ ከተጎዳች ዩክሬን ማነች ዩናይትድ ኪንግደም እንደተጎዳች ይቆጠራል የሚል አይነት አቋም ይዘው የንጉስነቱም ነገር አላቸው። የሁለት ጆርጆች ጨዋታ ነው ወግ ሚል አይነት ሀሳብም ሲሰጡ ነበርና ሲያስቋቸውም ነበረ። ጆርጅ ዋሽንግተንና የእሳቸውን ሲስተር ነው ሜንሽን ሲያደርጉ የነበረው። እሱ ባለበት ሁኔታ ልክ የኬር ስታርመርን የጠቅላይ ሚኒስትር ኬር ስታርመርን የዩናይትድ ኪንግደሙን የእሳቸውን ብዙ ሀሳብ ይዘው ለማስታረቅም ጭምር ስለሆነ መጡ የተባለው እዛ ላይ ያነሱት በጣም የኔቶንም ጉዳይ አንስተውታል። ኔቶን ብቻ አይደለም ኦከስ የሚባለውን የአውስትራሊያ የብሪታንያና የአሜሪካ አላር ለዚህ ኤዥያ ፓሲፊክ ላይ ያለው ኒውክሊየር እስከ መታጠቅ የሚያደርሳትና አውስትራሊያ ስምምነት እሱን ጭምር ነው እንትን ያሉትና ሲያነሱ ነበረ ምን ያህል ኔቶ አስፈላጊ እንደሆነ ለህልውናቸው ጭምርና ይሄ ወደ ምን ይወስዳል። የኬር ስታርመር መንግስት እንግዲህ እንደምታውቀው ሌበር ነው አይደል የሰራተኞች ፓርቲ የሚባለው ትንሽ ከፖለቲካው ወጣ ብለው ነበረ። ኮንሰርቫቲቮች ነበሩ የቆዩበትና ያው ኮንሰርቫቲቮች እንግዲህ በዩናይትድ ኪንግደም ህልውና ላይ ዩናይትድ ኪንግደም የጥንት ነገሮቿን ታሳቢ በማድረግ የሚታወቁ ናቸው። ይሄ አክራሪ የሚባሉት ወይም ደግሞ ወግ አጥባቂ እነሱን ስትመለከት አንዳንድ ጉዳዮች ወደ ኬር ስታርመርም ጉዳዮች የመጡባቸው እንደሆነ በእርግጥ እንደምትመለከተው ፓርላማው ውስጥም ወይም ሃውስ ኦፍ ኮመኑ ላይ በጣም አስቸጋሪ ጥያቄ ነው የሚጠየቁት ኬር ስታርመር። ስለዚህ የመቆየት በተለይም ደስ ሪፕሬዘንታቲቭ በጣም ከባድ ጥያቄ ነው የሚጠይቋቸውና የሚያሳየው ነገር አለ። ኮንሰርቫቲቭ ሲባሉ ብዙ ጊዜ ወግ አጥባቂ እየተባለ የሚጠራው ሞር አንሼንት የሆኑ ነገሮችን ወይም ቀደም ያሉ ጊዜያትን እነሱን ይዞ የመምጣት ከዚህ ከሮያሊቲውም ጋር የተለያዩ ጉዳዮችን የመያዝ ነገር አለ። አሜሪካም ውስጥ ወግ አጥባቂ የሚባሉት የአሜሪካን ይሄ ፋውንዲንግ ፋዘርስ የሚባሉትን እንትን ይዞ የመሄድ አይነት ነገሮች አሉና ከዛ አንጻርም የተወሰኑ ሀሳቦች እየተመለከትኩ ነበረ። የአሜሪካ ኮንግረስም በጣም በየንግግራቸው መሀል አይ ቲንክ 20 ደቂቃ ምናምን መሰለኝ ንግግር ያደረጉትና በጣም በሞራል ነበረ እንትን ሲሏቸው የነበረ ሃይሊ ኤክስፔክትድም የተደረገ ነውና ምን ያሳያል የሚለውንም ኔቶን በደንብ ስላነሱት ነው ይሄን ያነሳውልን። እንዴት ነው አሁን ሌላ ያላነሳው ነገር ምንድነው? ዶናልድ ትራምፕም ትንሽ ያገር ብለዋታል እንግሊዝን። ትንሽ ማሀገርም ብትሆን ግን ነፃ ያወጣችው ግን ከእንግሊዝ ነው አሜሪካን አይነት ነገር ነውና ይሄ ቀልዶች ነበር። እና የመጠቃጠቅ ነገሩ አለ። እንግዲህ ፕላስ ደግሞ ይቅርታ እንጂ ከዚህ ከንተንም አንፃር ከኔቶም አንፃር ያነሱባቸው ኦፍ ኮርስ ትራምፕን እንትን ያለ ነው የሚገፋቸው ነው። ከግሪን ሌጋሲም አንፃር ጣፋንታችን አንድ ላይ ነው ሼር ቫልዩ አለን ብለዋቸዋል። ሁለቱም ደግሞ ከትራምፕ ፖሊሲ ያፈነገጡ ናቸውና እሳቸውም ይዋዛል ነበሩ። አዎ እንዴት ነው መሰለህ አሁን አንደኛ ብዙም በፖለቲካ ብዙ ታዋቂም ሆነው ብዙም ስለ ፖለቲካ የሚያውቁ ናቸው ተብለው ማይገመቱም ንጉስ ቻርልስ ግን ይሄ በየትኛውም የሰለጠነው ዓለም የሚሰጥህ ንግግር አለ አምነህ የምታደርገው ነገር አለ እና ያደረጉትን ንግግር ገብቷቸው ነው ያደረጉት እኚህ ሰው
ቀላል ነገር አይደለም። እሳቸው ቀደም ሲል በነበራቸው ማነር ቢለኩ ኖሮ ዛሬ አይደመጡም ነበር። ከንግስት ዲያና ጋር በነበሩበት ዘመን ብዙ ግፍ በንግስት ዲያና ላይ በደረሰ ሰዓት በዛን ሰዓት እንግዲህ ብዙን ይተቹ የነበሩ ማስ ሚዲያውም የንግስት ኤልሳቤጥ ብዙ ጫና ታደርግባቸው እንደነበረ በንግስት ዲያና ላይ ነበር የሚታየና በዛን ሰዓት ንጉስ ቻርልስ ዲያናን የመከላከል ነገር አልነበረም። እናታቸውን ከመስማት ውጪ ሌላ አማራጭ ያልነበራቸው ሰው ናቸውና በዛ አይነት ትርምስ ውስጥ ነው ላለፉት 20-30 ዓመታት በነ ቻርልስ በልጆቻቸው ላይ ራሱ በእነዚህ ህፃናት አሁን ኦሬዲ አግብተዋል ወልደዋል እና በዚህ እንኳን 30 ዓመት ባልሞላ ጊዜ ውስጥ እንኳን ንጉስ ቻርልስ በፖለቲካ ውስጥ ተሳትፎ ኖሯቸው የማይደመጡ ሰው የነበሩ ሰው ናቸው እና ይሄም ራሱ አንዱም እንደ መግቢያ የምታይበት ነው። ቻርልስ ወደ ፖለቲካው እየገቡ ነው የሚል ነገር ምክንያቱም ከንግስት ኤልሳቤጥ ከሞቱ በኋላ እንዳየኸው እዚህ በፓርላማ ውስጥ ይህ የንጉሳዊ አገዛዝ ወይም ደግሞ ሮያል ፋሚሊ የሚባለው ነገር መፍረስ እንዳለበት ከእስያ ዘራቸው ከእስያ የሚመዘዝ ወይም ከአፍሪካ ከናይጄሪያ ምናምን የሚመዘዝ አሁን ቅድም እንዳየሃት ወጣት ሰው አይነት የፓርላማ አባል ሆነው በሚናገሩ ሰዓት ንግግር ብቻ አይደለም ዘለፋ አዘል ሁሉ ነገር ነው የሚናገሩት እና እነሱ ባልተወለዱበት ባልተፈጠሩበት ዘመን የመጣን የሮያል ፋሚሊውን በደንብ አድርገው እየነቀነቁት ነው እና ይሄ የሮያል ፋሚሊው ነው የእንግሊዝን ኢኮኖሚ አንቆ የያዘው እና ለነሱ የሚበጀተው በጀት ለዚህ ለብሔራዊ የጤና መድን ወር የጤና እንትን ሚኒስቴር ሊያግዝ የሚችሉ ብዙ ነገሮች እያሉ ግን በዚህ በሮያል ፋሚሊ ላይ ብዙ ነገር እንትን ይላል ይባክናል የሚለውን ነገር ፋይት እያደረጓቸው ነው ያሉት እና ንጉስ ቻርልስ ምናልባት ከ10 ዓመት በኋላም ንጉስነታቸውን ሁሉ ሊያበቃ ይችል ይሆናል። እርግጥ ያው የእንግሊዝ ያው ኮንሰርቫቲቭ የሆነ ነገር ስላላቸውና ባህላችን ስለሚሉት ነው እንጂ ይሄ እንግዲህ አሁን ብዙዎቹንም ስታያቸው ጸጉረ ልውጥ እስከሆኑ ድረስ ከሚግራንት ቤተሰብ ነው የወጡት ከስደተኛ ቤተሰብ የወጡ ሰዎች ናቸው እንጂ ነጮች አይደሉም። ስለዚህ በእግር ኳሱም ዓለም ስትሄድ በፖለቲካውም ዓለም ስትሄድ እስራኤል ማነው እንግሊዝ አሁንም እያሳነሷት የሚመጧት ሀገር ነች የሆነችው ግን ፖለቲካሊ ግን ያላት ስትሬንግዝ ቀላል የሚባል አይደለም። አሁን ወደ ስታርመር ስንመጣ ደግሞ አሁን በተከታታይ እንግዲህ ከ6 ከ7 ዓመት ወዲህ በተከታታይ ብዙ የእንግሊዝ ጠቅላይ ሚኒስትሮች ተለዋውጠዋል። እንዲያውም ስታርመር ይመስለኛል አሁንም ወጥረው ያዙት ማለት ይቻላል በዲፕሎማሲም አንፃር ከዶናልድ ትራምፕንም አለስልሰው በዲፕሎማቲክ መንገድ የሚያዟቸው ስታርመር ናቸው ከአውሮፓውያኖቹ መሪዎች ይልቅ። ትንሽ እንደውም እኮ ከእንግሊዞች ከተለመደ የአሜሪካ ጋር ካላቸው ግንኙነት አንጻር ኬር ስታርመር ወጣ ያለ ነገር ከትራምፕ ጋር ተጣገባቸው ከባድ የሆነ መጥቷል። ኦፍ ኮርስ ትራምፕ ማካሄዳቸው ያው ከኔቶም አንጻር አውሮፓም ራስን ቻል ለማከኛ ስራ አትወጣም ከሚለው ጨዋነትን በተሞላው አይነት ነገር ነው ቢት ይሻላሉ ያው አፍተር ለንደን እና ዋሽንግተን የሚለው ነገር ግን አሌክስ እዚህ ላይ አንድ ትራምፕ በጣም እንትን ሲሉ ነበረ የእናታቸው ቻርልስ ኦፍ ኮርስ ፖለቲካል እንትን የለውም እንደ ሂውመን ራይት ነገር የተጠቀሙበት ነው። እናታቸው በቴሌቪዥን ሲያዩቸው ኪዩን ኤልዛቤትን በጣም ያደንቋቸው ነበረ። እንዲያውም ማናቸው ቻርልስን በጣም ይወዷቸው ነበርና በዛ ጊዜ እናቴ ክራሽ ነበር የወጣት ቃል ነው ኦፍ ኮርስ ክራሻቸው ክራሿ እርሱ ነበሩ የሚል ሀሳብ በዛ ጊዜ አስባችሁታል ምናምን አሁን ምን ፊል እንደምታረግ አላቅም ምናምን ሲሉ ነበርና ሊያቀሉትም ሞክረዋል። ከዛ ንጉሳዊም ሊያረጉት ሞክረዋል። በጣም ሃይ ፕሮፋይል ወይም ደግሞ እንትኑ ዲግኒቲውን የጠበቀ ከፍ ለማድረግ ናሽናል ግራንድ ነው ኦፍ ኮርስ በዛ ልክም ሊያረጉት ሞክረዋል። ሊያቀሉትም ሞክረዋል። ቻርልስም በጣም ሲቀልዱ ነበረ። ኮንግረሱን ፈገግ ሲያረጉ ትራምፕን 3-4 ጊዜ ግን ከባድ ሀሳብ ሸንቆጥ ሲያረጓቸው ነበረ። ግን ይሄ ሁሉ ምንድነው የሚወስደ ሌበሮቹ በዚህ በኬር ስታርመር መንግስት ላይ ጫና ለመፍጠር አንዳንድ የሚሄዱባቸው ርቀቶች ሌበር ወይም ደግሞ ሌበር ሲባል ኦፍ ኮርስ የሚገባ ነገር አለ። ኦፍ ኮርስ ፖለቲካል ኢንጌጅመንታቸው ይታወቃል። ኮንሰርቫቲቮቹ ደግሞ
ከንጉሶቹ አንጻር የእንግሊዝ ህልውና ታሪኳ ነው። እንግሊዝ ድሮ ፀሐይኛ ለእንግሊዝ ምንድነው አጠልቅም በእንግሊዝ ፀሐይ አጠልቅም ይባላል የሚሉትን ኤቭሪዌር ያለውን አይነት ኮንሰፕት የሚፈልጋሉ ብዙ ግዛቶች ስለነበሯቸው ለዚህም ከሆነ አይደለ በጣም በርካታ 15 ነው በርካታ ሀገራት እኮ ለንጉሷ እንትን ነበር ምን አለ አንድ ስም በንግስቷ ትእዛዝ ውስጥ ያሉ ሀገራትም እኮ አሉ ይሄ እንደ የተለየ እንትን አይነት እንዳላቸውና በጣም ብዙ እንትን አለውና ከዚህ አንፃር ነው ሜቢ እንትን አላቸው ልልህ የሞከርኩትና ጉዳዮች ግን ብዙ ተለዋጭ እየሆኑ መጥተዋል። ይሄኛው ጉዳይ ሀሳብ እንሰጥበት ፈልጌ ነው። አሁን ካለው የፖለቲካ አውድ ጋር ኔቶን ደጋግሞ ኮንሰርቫቲቭ ሲባሉ ኦፍ ኮርስ በቃ አንድነትን ሲባል ከራሳቸው ጥቅም አንፃር እንደዚህ ይፈልጋሉ። እነዚህ ሊበራል የሆኑ ፓርቲዎች ደግሞ ወይም ደግሞ የድሮውን ትተን እንደዚህ እንቀሳቀስ የሚሉት ደግሞ ወደ ራስ የማሰብ ነገሮች አሉና ከዛ አንፃር የተወሰኑ ሀሳቦች ነው ኦፍ ኮርስ ከኔቶ አንፃርም ጉዳዮችን የቃኘናቸው ስለሆነ ነው። ከራሽያም ጋር አገናኝታ ሀሳብ ብታነሳ እንግዲህ ቀደም ወዳልነው ነው ምን ሄደው አሁን ኢራን ላይ ያለው ጦርነት ቀደም ኮመንዌልዝ ካንትሪስ የሚባሉትን የጋራ እሱ እንግዲህ ያስበዋል በቅኝ ግዛት በሌለበት ግን ጊዜ ተብሎ ይታሰባል ግን አንደር በዛ አይነት ስሜት ያለው ሰርከምስታንስ አለ ለማለት ነው። እንዴት ነው አሁንም በዚህ ባነሳልኝ ጥያቄ ላይ ወደ ኋላ መለስ ብለን የምናየው ሆርሙዝን ነክተን ስናልፍ እንግዲህ አሁን ሆርሙዝ የዓለም ኢኮኖሚ ነርቭ ነው የሆነችው ብዙ ነገር እየተናጋ ያለበት ነው። ሁለተኛ እንደገና ደግሞ ሆርሙዝም ናት የአውሮፓንና የአሜሪካንን ግንኙነት ቆም ብለው እንዲያስቡ ያደረጋቸው። በእንደዚህ አይነት መልኩ አይተነው ነው ማለፍ ያለብን ወደዚህኛው ውይይት ለማለት ፈልጌ ነው። አሁን እንግዲህ ኢራን ታንቃለች ማለት ይቻላል። የአሜሪካን መንግስት ኢራንን አንቋታል። ምንም አይነት ነገሮች እንዳታስተላልፍ ይደረጋል በመርከቧ ላይ። ዋናው ኢኮኖሚዋ ነዳጇ ነው። ነዳጇ ሊወጣ አይችልም፣ ልታመላለስ አትችልም። ይሄ ነገር ማነቅ ነው፣ ኢኮኖሚ ማነቅ ነው። እሷም አንቃለች። አዎ አሁን በየቀኑ ተናንቀዋል። ግን ቢሆንም ግን የእሷ ማነቅ ይበልጣል ማለት ይቻላል። እና አሁን ይህንን እንትን ኃይል ተጠቅሞ ማንበርከክ እንደማይቻል ግን ይታወቃል። ዞሮ ወደ ድርድር ሁለታቸውም ይመጣሉ። ይሄ ግልጽ ነው። አሁን አውሮፓውያኖቹ ከአሜሪካን ጋር የማይስማሙ ናቸው እንጂ የሚስማሙበት ነገር አይኖርም። ቅድም በተለያየ አይነት መልኩ ልጠይቀኝ የፈለከው ነገር ምንድነው? ህብረታቸው እየላላ ነው የመጣው። እነማን ናቸው ተጠቃሚ የሚሆኑ ሀገራት? ያልታሰቡ ሀገራት ናቸው። እስራኤል ነው ፈረንሳይም ብትሆን ጀርመን ወይም እንግሊዝ ራሱን የቻለ የተለየ የጦር ማምረቻ የጦር መሳሪያ አምራች ካምፓኒዎች ያሉባቸው ሀገራት ናቸው። እነዚህ ሀገራት ኢኮኖሚያቸው ወይም ደግሞ በጀታቸው ከአሜሪካኑ የጦር መሳሪያ ማምረቻ ወይም ይሄ የኮርፖሬሽን ብለን የሚሊታሪ ኮርፖሬሽን እነ ሎኬድን ምናምን አይተን ከምናየው የአውሮፓውያኖቹ ኢምንት ነው የሚሆነው በጣም ትንሽ ነው የሚሆነው። እና እዚህ ጋር አሁን የምናያቸው ሁለቱን ሀገራት ወይም ደግሞ ሁለቱን ክፍለ ዓለማት ብለን እንበላቸውና እንግሊዝን ዩሮፕንና አሜሪካንን የጦር መሳሪያውን ከማቅረብ አንፃር አሁንም ተንበርክከው የሚገኙት አውሮፓውያኖችን እንጂ አሜሪካኖቹ አይደሉም። አውሮፓ የተጋረጠባት የራሷ የእንትን አላት፣ የጦር ጥላ አለ፣ ደመና አለ ያንዣበበባት ያላት። ከሩሲያ በኩል ምንም አይነት የጦር ወከባ ወደ አውሮፓ እንደማይሄድ ይታወቃል። ምክንያቱም ሩሲያ ራሷን የቻለ የራሷ ችግር አለባት በኢኮኖሚዋም በምኗም አንፃር። በአንድ በኩል ግን ስታያቸው ኢቭን የዶላር ምንዛሪያቸውን እንኳን ስታይ ከ5 ዓመት በፊት የዩክሬን ጋር ጦርነት በነበራቸው ጊዜ 100 ሩብል ነበር 1 ዶላር። በዛሬው ዕለት ግን 74 ሩብል አካባቢ ነው። ይኸውልህ እንግዲህ ኦልሞስት 25% ያክል
ስትሬንግዝ ማነው ጥንካሬ ኖሮት ነው አሁን እየተመራ ያለው። ይህ ሊሆን የቻለው የጦር ማምረቻ ፋብሪካዎቻቸው አሁንም እየሸጡ ስለሆነ ነው። ነዳጅም እያመረቱ ነው፣ ነዳጃቸውንም እየሸጡ ነው። በኦባማ ጊዜ ወይም ደግሞ በጆ ባይደን ጊዜ የነዳጅን ዋጋ ዝቅ ያደረጉበት ሰዓት ነበር። ያን ጊዜ እነ ሳውዲ አረቢያ ራሱ እንኳን ትልቅ እንትን ውስጥ ገብተው ነበር፣ ችግር ውስጥ ገብተው ነበር። ምንም እንኳን ትልቁን ድርሻ በሽያጭ ላይ ቢያገኙም ሀብትም ቢኖራቸው ከብዛትም ቢያተርፉም ትልቁን ጉዳት ደርሶባቸው ልክ እንደዛው ካስታወስክ እንዲያውም የካቲት እኛ ሀገር በ1965 ዓ.ም በኢትዮጵያ አቆጣጠር እንደዚሁ አይነት የነዳጅ ክራይሲስ ተፈጥሮ ነበር በዓለም ላይ። እንደዛ አይነት ነገሮችን እነ ጆ ባይደን መፍጠር ፈልገው ነበረ፣ ግን አልቻሉም። የኦፔክ ሀገራት በተቻለ መጠን ነገሮችን ማርገብ ችለው እስከዛ ድረስ ሊያደርሱ ይችላል። አሁን ደግሞ ይሄ የሽያጩ ጉዳይ በጣም ሰፋ እያለ መጣና የሩሲያን የሚሊታሪ አቅም የሚገነባ እየሆነ መጣ። ይህ ነገር ለምን ሆነ? የአሜሪካን ፕሬዝዳንትና የሩሲያው ፕሬዝዳንት የሚያውቁት ሚስጥር ሊሆን ይችላል። ምክንያቱም ሩሲያ የአሜሪካን ጠላት መሆኗ እየታወቀ የዛን የነዳጅ መሸጥ መብቷ እየተጠበቀላት ይሁን የሚለውን ነገር በማወጃቸው ምክንያትም ይመስለኛል ለኔቶም ራሱ አጋዥ ነው ወደ ኢራን ጦርነት ወይም ወደ ሌላም እንደ አንድ ከገፊ ምክንያቶች ውስጥ እንደ አንድ ሊቆጥሩ እየቻሉት። ስለዚህ ሩሲያ የራሷ ጥንካሬ ያላት የራሷ የወታደር የሚሊታሪ አስተዳደርና ደረጃዎች አሏት። በሶስት ደረጃ የሚታዩ ማለት ነው። በተጠባባቂነት አክቲቭ ሆነው እየሰሩ ያሉ፣ እንደገና ደግሞ ጀስት አንደርግራውንድ ሆኖ ማለት ይቻላል ታይቶ ተሰምቶ የማይታወቅ ያልተሞከረ የጦር መሳሪያዎች እንዳሏት ይታወቃል። አሬሽኒክ ምንነቱም ሳይታወቅ ገና ለገና በስም ብቻ በ2018 ላይ ስሙ ተነስቶ ከ8 ዓመት በኋላ ድንገት ነው ማንም የማይዘው የሚሳኤል መሆን ችሎ ብዙ ነገሮችን ሊያወድም የቻለው። ስለዚህ የኔቶ መቀዛቀዝ፣ የአውሮፓ አባል ሀገራት እርስ በርስ ጣምራ አንድ ላይ አለመሆን በየጊዜው አሁን ከኦርባን በኋላ ከሃንጋሪ በኋላ አንድ ሊሆኑ ይችላሉ ሲባል ሌሎች ደግሞ እንደዚሁ የሚያንገጫግጩ ደግሞ ሌሎች ድርጅቶች ሀገራት ደግሞ እንደዚሁ እየመጡ ነው። ስለዚህ ኢኮኖሚያቸው አንድም በነ ሆርሙዝ በኢራን በኩልም እየተጎዳ ሲመጣ፣ በአንድ በኩል ደግሞ ዩክሬንን እንረዳታለን ወይም ደግሞ ዩክሬን ሺልድ እናደርጋታለን ጋሻ እናደርጋታለን ብለው በማሰባቸው ኢኮኖሚያቸው ይጎዳል። እዚህ ጋር አሁን ተጠቃሚ የሚሆኑት የአሜሪካን መንግስትና የአሜሪካን የጦር መሳሪያ ማምረቻ ኮርፖሬሽኖች ናቸው። ግን በዛው መጠን ግን ኢራን ላይ ደግሞ የምታወጣው ደግሞ ወጪ ዞሮ ኢራን ነው ከአውሮፓውያኖቹ ከአሜሪካን ላይ የሚገዙት የጦር መሳሪያ በመግዛታቸው ከምታገኘው ገንዘብ እንደሆነ ነው ዶናልድ ትራምፕ በኩራት ደረታቸውን ነፍተው ይህን ጦርነት ኢራን ላይ ማካሄድ እየቻሉ ያሉት። አሌክስ ጥሩ ሀሳብ ላይ ነሳው። እነዚህ በጣም ዲቴል የሆኑ ግራፎች ናቸው እያሳዩን ያሉትና እነዚህ የሆርሙዝ ሲዘጋ ከሳውዲ አረቢያ ያንቡ ያለውን ስትመለከት ከሶስት በፊት አውርተ ነው ነበር። እሱ ከሙምባይም ትነሳለ ዳይን ደግሞ ወደ ስፔንም ሊወስድ ይችላልና በጣም ዲቴል የሆኑ መረጃዎች ያሉት ነውና እነዚህ ግሬተር ትኑብ የሚባሉት ሌሰር ትኑብ የሚባሉት ሳውዲ አማናች አረብ ኤሚሬቶችና ኢራን የሚጣሉባቸውን እንኳን እነሱን ሳትነካ እንዴት አይነት ሆርሙዝን አስፈላጊ እንዳይሆን የማድረግ አካሄዶች ሊኖሩ እንደሚችሉ የሚያሳዩ ማፖች ካርታ ነው እና የምንመለከተው እንደዚህ አይነት ጉዳዮች ዓለም በጣም ፖለቲካሊ ሁሉ ነገር የሚናጥበት ጊዜ ላይ እንደደረሰን ይጠቁማልና እዚህኛው ቦታ ላይ እዚህ ጋር መዝጋት መክፈትም ላይ ብቻ አይደለም አዳዲስ አማራጮች ዓለም እንዲኖራት የሚያደርግ ነውና አንደኛ ሀገራትም ከዚህ ቀደም በጣም በስፋት እንደተነጋገርንበት አማራጭ ፍለጋ ሂደት ውስጥ ሊገቡ ይችላሉ የሚለውንም አጽንኦት የሚሰጥ ነውና እነዚህ የምትመለከታቸው ይሄኛው አሁን እዚህ ጋር የሳውዲ አረቢያው በተለይም አሁን ያሳዩናል። ያንቡ የሚባለው ቀይ ባህር ላይ ያለው ደሴት አለ። ከሱ ትነሳለ እንግዲህ ቀጥ ብለ ወደ
በቀይ ባህር እንታል በዚህኛው ወደ በስዊዝ ካናል በኤደን በየመን በኩል ታልፋለ ስለዚህ ሙምባይ ትደርሳለ እዚህ ጋር ማለት ነው ዴን ከዛም ደግሞ ከያምቡ ወደ ስፔን የሚወስደው በባህሩ አካባቢ አለ ይሄኛው ፉጄራ በሚባለው አካባቢ እዛ ላይ በዘጋው እንኳን ከሱ ተነስተ ወሬት ነው ሊወስድ የሚችለው ነው የሚሉትን በጣም ዲቴል የሆነ ማፕ ነውና እንዴት ፖለቲካሊ ኢትዮጵያ ኢምፓክትድ እንደሆነች ነው ሊያሳይ የሚችለው በነገራችን ላይ ስለዚህ ይችኛዋ ያምቡ የምትባለው ወደ ብቻ በቂናት ወይ የሚለውም ጥያቄ የሳውዲዋ በቂናት ወይ የሚለው ጥያቄን በስፋት እየተነሳ ባለበት ሰዓት ነውና ይሄ አውሮፓ ገባ ማለት ነው ጉዳዩ ስለዚህ አውሮፓ ሲገባ ሆርሙዝ ሌላ ኦፕሽን ፍለጋ ሂደት ላይ ዓለም እንድትገባ እና ሳውዲ አረቢያ ከዚህ በኋላ ሆርሙዝን ከፍተው እንደሆነ ነገር ሆርሙዝ ሲከፈትና ሲዘጋ ኢኮኖሚያቸው ቀጥ የሚል አገራት አይሆኑም ምክንያቱም የ2030 ፕሮጀክታቸውን የምታቀው ነው ግዙፍ ፕሮጀክት ያላቸው አገራት ናቸው አረብ ኤምሬቶችም ባይዘው አረብ ኤምሬቶች ከኦፔክ እና ኦፔክ ፕላስ ከሜይ 1 ጀምሮ እንደምትወጣ ዛሬ 29 ነው አይደል ከሁለት ቀን በኋላ ትውጣ እንደምትወጣ በይፋ አስቀምጣለችና ይሄኛው ጫናው ብዙ በሆነበት አጋጣሚ አረብ ኤምሬቶችን ወጣለው ያለችው ምክንያት አንደኛ ገልፎ አላገዛኝም እንደዚህ ይሄ ሁሉ ጥቃት ሲደርስብን ማገዝ አልቻለም የሚል ምክንያት አላት የራሴን ስትራቴጂ ተጠቀማለሁ አለች ስለዚህ የራሷ ስትራቴጂ ምንድነው አዳዲስ መንገድ ይሄ ሪሮት ያረጉ ነውና ከዛ አንጻርም ስራዎችን ሊሰራ እንደሚችል የሚያሳዩ መረጃዎችን ስለሚያሳይ ነውና ይሄ ሞር ሐሳብ ካለ ያ ጨርሰሃል መልካም አሁን ይህ አዲስ ሐሳብ ነው ካስታወስክ የሶሪያ ጦርነት እንዴት ነው የተጀመረው የሶሪያ ጦርነት መጀመሪያ የነበረው ነገር የአሳድን መንግስት ማንሳት ነው የሚያስፈልግ ሆኖ ስለተገኘ ኦፍ ኮርስ የነበረም መስመር ነው ይሄ ግን ሞር ብንሰራበት የሚል ኮንሰፕት ኦኬ ይሁን እኔ ደግሞ ማየው ቀደም ያለውን ጊዜ ነው በዛን ሰዓትም አውርተናል በዚህ ጉዳይ ላይ በግል ምንድነው አሁን የሳውዲ አረቢያን የአሜሪካን ትልቁ አላማዋ የእንግሊዝ ትልቁ አላማ ነው ሌሎችን እንኳን ሀገራትም አላካተተም በዛን ሰዓት የተደረገው ነገር የነበረው ምንድነው ክርስቲያኑና ሙስሊሙ አንድ ላይ የሚኖርባት ሀገር ናት ተብላ ትታወቃለች ሶሪያ ስለዚህ የሳውዲ አረቢያን ነዳጅ ወይም ጋዝ የባህሬን ሶሪያ አይደለም ከዚህ ባህሬን ሆነች ኳታር እነዚህ በኤልፒጂ ጋዝ የበለጸጉ ናቸው ስለዚህ እሱንና የሳውዲ አረቢያን ነዳጅ በፓይፕ አድርጎ በሶሪያ በኩል ወደ አውሮፓ መውሰድ ነበር ፍላጎታቸው ስለዚህ እዛ ላይ እንቅፋት ሆኖ የነበረው ነገር የአሳድ ቤተሰብ የአሳድ መንግስት ነው የነበረውና እሱን ለማንሳት በሚል ነው በዛን ሰዓት ላይ የአይኤስአይኤስ ምናምኖቹ ያን ጊዜ እንደዛን ሁሉ በሚሊዮን የሚቆጠር ህዝብ ከኢራቅ ጀምሮ እስከ ሶሪያ ድረስ ሲጨፈጭፉ የነበሩት በዛን ሰዓት ላይ ኢራን እንግዲህ አሜሪካን እንዳደራጃቻቸው ይታወቃል በዛን ሰዓት በህቡ ይሁን እንጂ መልሰው ግን አይኤስአይሶቹ ራሳቸው አይኤሶቹ ለአሜሪካን ተገዢ አለመሆናቸውን በኋላ ማሳየት ሲጀምሩና የአልቃይዳ ዋና ሐሳብ የአልቃይዳን ጽንሰ ሐሳብ ይዘው ወደፊት እንደሚራመዱና የራሳቸው አመለካከት የራሳቸውን አይዲዮሎጂ ይዘው መምጣታቸው ሲታወቅ ነው በአሜሪካን መንግስት በኩል በአንድ በኩል ሊወገዙ የቻሉት ነገር ግን በዛን ሰዓት ግን ሶሪያ ውስጥ እነዛ መነኮሳን ሲገደሉ በጣም ብዙ የሆኑ መስጊዶች ሲፈርሱ ብዙ ቅዱሳን ስፍራዎች ሲቃጠሉ ምን ሲሉ ሙስሊሙንም ክርስቲያኑንም አልተውትም አይሶቹ በዛን ሰዓት ያን ሰዓት ላይ ግን ለምንድነው ይሄ ሁሉ ነገር ጦርነት የሚካሄደው ሲባል የነበረው ፍላጎታቸው እንደና ከሳውዲ አረቢያ ቀጥታ በሶሪያ በኩል አድርጎ ወደ አውሮፓ ነዳጅ ማቅረብ ያ ስትራቴጂ ቢሰራ ኖሮ አሁን ሆርሙዝ ላይ ያለው ጦርነት ባልተካሄደ ነበር በምንም ተአምር አይካሄድም ነበር ምክንያቱም አውሮፓ የሚፈልጉት ምንም ቢሆን ምንም የኃይል አቅርቦታቸው እንዲስተካከልላቸው ነው ያን ጊዜ ምን ይሆናል ከኢራንም ሆነ ወይም ደግሞ ከራሻ የሚመጣላቸው የኃይል አቅርቦት የለም በቃ ሳውዲ አረቢያ እዚህ ጋር ተነክስ ነበር ይሄ ነገር በመሆኑም ነውና እዛ ጋር በጣም ብዙ ትንታኔ ተሰርቶበታል ይሄ የኔ ፈጠራ ሐሳብ አይደለም ወደ ኋላ መለስ ብለህ ብታያቸው ዶክመንቶቹ በዛን ሰዓት ይጻፉ የነበሩት ራሻ ውስጥ እነዚህ ነገሮች ነው ያመለክት የነበረውና ያ በሶሪያ በኩል የማይሳካ
በመሆኑ ደግሞ አሁንም ይህ የሌላ አማራጭ አየው አሁንም ከ7 ከ8 ዓመት በፊት የነበረውን ነገር የሚሉልንም አሁንም ማሻገርና በእንትን ጥግ በማን ነው ኤርትራን ይዘህ ምናምን ሱዳን ካይሮ ምናምን አድርጋ በስዊስ ካናል አድርጋ ከመርከብም እኮ ከባህርም ያወጡታል። በነገር ላይ ከባህር ላይ ሆነው ከምታሻገረው ይሄን እንደ ድልድይ ካሻገርክ በኋላ ኤርትራን ይዘህ ካይሮ ሊቢያን ምናምን አድርጋ በቱኒሲያና በአልጄሪያ ምናምን አድርጋ እነሱ ስፔን፣ ሩም፣ ፖርቹጋል ድረስ ሁሉ መሄድ ትችላለህ። እዛ ከደረሰላቸው በኋላ ምንም የሚያስቸግራቸው ነገር አይኖርም። ምክንያቱም የተፈጥሮ ጋዝ በዚህ በኳታርና በዚህ በሳውዲ አረቢያ በኩል ያለው ቀላል ስላልነበረ እና ይሄ እዚህ ጋር የነበረው ኮንስፓይሬሲ ይሄ እዚህ ጋር የነበረው ሸርና እንትናቸው ቀላል የሚባልም ሳውዲ ግን አሁን እድል ያገኘች አይመስልም። አሁን ያኛውን የነበረውን ፕሮጀክት አሁን ኦፍ ኮርስ ሆርሙዝ ከዚህ በኋላ አኪዱ ስታተሱ ምናምን ሊሆን የሚችለው በኢራን ፍላጎት ልክ የሚሆን አይነት ሊሆን ይችላል። አሁንም በራሷ ግዛት እኮ ነው የምታመጣው። ያ ገብቶኛል። ግን አሁን የሆርሙዝ በዚህ ልክ ቁልፍ መሆኑ ወይም ደግሞ ከዚህ ቀደም የነበረው የሳውዲ አረቢያና የአሜሪካኖቹ ወይም ደግሞ የሌሎቹ ኃይሎች ፍላጎት በሆርሙዝ ላይ ዲፔንደንት ከመሆን ሌላ አማራጭን ከመጠቀም ቅድም ስንመለከተው የነበረውን በደንብ ለነ መሐመድ ቢን ሳልማን እንዲያውም ጂሲሲዎች ስብሰባ ነበራቸውና እንደዚህ አይነት ነገሮች ሜቢ እንደ አዲስ ሊሰሩበት ይችል ይሆን? አይቀር የማይቀር ነገር ነው። ለምንድን ነው መሰለ አንደኛ እንግዲህ ሳውዲ አረቢያ እስከዛ ድረስ ይከላከሉላት የነበሩት መንግስት አሜሪካ መንግስት ነው። የአሜሪካ መንግስት የኢራንን እንኳን እንትን ለምን አንድ ጥይት አይተኮስበትም አይደለ? ወይም የጠላት ወፍ በእኛ ድንበር ላይ አልፍም በተባለበት ስፍራ ላይ ነው ኢራን እንግዲህ ያን ሁሉ ሮኬት ማዝነብ የቻለችው። ስለዚህ አሁንም ኢኮኖሚዋን ለማስጠበቅ ሳውዲዎችም የማያቅዱት ነገር የለም። ማንኛውንም አማራጮችን ያደርጋሉ። ስለዚህ አሸናፊነታቸው ዘልቆ የማይወጣበት ጊዜ ያሳየናል። ግን ከ5ም ከ10 ዓመትም በኋላ ግን የዓለም የኢኮኖሚ ሁኔታ ግን ሙሉ ለሙሉ ነው ይለወጣው። የሆርሙዝ ስታተስ ምንም ጥያቄ የለውም። because አሁን ገልፎቹም አሁን ዩናይትድ አረብ ኤሚሬት ከኦፔክ ወጣው ከኦፔክ ፕላስ ወጣው ስትል የራሴን ስትራቴጂ ከተላሉ ስትል ስትራቴጂዋ እንግዲህ አዳዲስ ፓይፕላይኖችን የመፍጠር ነው። ከዚህ በፊትም የሞከረቻቸው አለ ከሆኑ ኃይላት ጋር አብራ የመስራት ፍላጎት ይኖራታል፣ ያግዟታል። ያን አይነት እንዳልከው 5-10 ዓመት ከዚህ በኋላ የሆርሙዝ ሰርጥ የፈለገ አይነት ሰላም የፈለገ አይነት በጎ ነገር ሊፈጠር ቢችልም ሆርሙዝ ላይ ዓለም ጤነኛ አመለካከት አይኖራትም፣ ስጋት ይኖርባታል። ስለዚህ አዳዲስ አማራጮች፣ አዳዲስ መንገዶች፣ አዳዲስ የፓይፕላይኖች ምናምን እንደሚያስፈልጉ ይታወቃል። እንደምታውቀው ደግሞ እነ መሐመድ ቢን ሳልማን በጣም እንደዚህ ከፕሮጀክት ጋር በተገናኘ በጣም ትልቅ አስፓይሬሽን ያላቸው ናቸው። እነሱ ይሰሩበታል። ሴም ታይም ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸው ብቻ አይደለም ካቢኔያቸውን በሙሉ እንደዚህ አይነት ጉዳዮች ሆርሙዝን አስፈላጊ እንዳይሆን በማድረግ ስራ ይሰራሉና እነዚህ ነገሮች አብረው ይታያሉ። ሜቢ የሩሲያና ቻይና እንደዚህ ይሄን ጉዳይ ከኔቶም ጋር ተገናኝቶ ሊሆን ይችላል የያዙበት መንገድ እንዴት ይታያል? ሩሲያም ቻይናም የራሳቸውን መንገድ የራሳቸውን መርከቦች የማሳለፍ ነገሮች ውስጥ የገቡም ይመስላልና የያዙበት መንገድ እንዴት ይታያል የሚለው ጠቅላላ አድርገህ ባጭሩ እንግዲህ ግልጽ ለማድረግ ያለውን ሂደት ግልጽ ለማድረግ ምንድነው አንደኛ አንድ ድንበር ያላቸው ናቸው ሩሲያና ቻይና። ስለዚህ የግዴታ በመርከብ ብቻ አይደለም በባቡርም ጭምር ይሄ ነገር ሊደረግ ይችላል። የዩክሬን ላይ የሚደረገው የጦርነት ዘመቻም የቻይናም እጅ አለባት ወይም ደግሞ የኮሪያም እጅ አለባት የሚባለው ዋናው ነገር ያንን ድንበራቸውን በጓሮ በኩል መጠቀም መቻላቸው ነው። ሁለተኛ እንደገና ለእንትን እንደ አውሮፓ ውስጥ ያለው የባቡር ሀዲድ ዝርጋታ በመቶ ሺህ አይደለም በሚሊዮን ሜትር ሊለካ የሚችል ነው እና እጅግ በጣም በርካታ እንትኖች ቡታ ጋዝ ኦልሞስት ኤልፒጂ ጋዝ ወይም ቡታ ጋዝ ብለን እናስበውና በቤተሰባዊ አጠራር ያንን ጋዝ ለማመላለስ የሚጠቀሙበት ዋናው መንገድ ባቡር ነው። ስለዚህ ባቡሮች የተዘጋጁ ብዙ አሉ፣ ነዳጅም ሊሸከሙ የሚችሉ
እንደገና ጋዝንም ሊሄዱ የሚችሉ ይሄ ኢንፍራስትራክቸር ቀደም ብሎ የተሰራ ነው። ከ50 ከ60 ዓመት በፊት እነ ሂትለር አውሮፓን በሚወር ሰዓት ኦኬ እነ ሮክፌለር ያቀርቡለት የነበረው ነገር በባቡር ሀዲድ ነው። ስለዚህ ሩሲያና ቻይና ኢኮኖሚያቸው ምን ጊዜም እርስ በርሳቸው ካልተጣሉ ወይም በመሃላቸው አስገብተህ የሆነ ሴራ ፈጽመህ ሁለቱን ማጋጨት ካልቻልክ የሚለያዩ ሀገራት አይደሉም። በቃ እነሱ ማኦዜዱንግና ስታሊን የተጣሉትን አይነት ጸብ ድጋሚ አይመጣም በታሪክ ውስጥ ምክንያቱም ለሁለቱም ህልውና ስለሚያስቸግራቸው ማለት ነው። ስለዚህ ጂፒንግ ቻይና እስካሉ ድረስ እና ፑቲን እስካሉ ድረስ ወይም ደግሞ ፑቲን የሚያስቀምጧቸው ሌላ ተመሳሳይ ሰው ኦር የቻይናውም እንዲሁ ተመሳሳይ ለራሳቸው ህልውና ሲሉ የሚጓዙ ሀገራት ናቸው። ስለዚህ መርከብ እነሱን አያሰጋቸው፣ ባህር አያሰጋቸው፣ የአየር ክልል ማንም የሚደፍረው አይደለም። ያንን ስፍራ ምናልባት በጃፓን በኩል ወይም ደግሞ በኮሪያ በኩል የሚተኮስ ነገር ከሌለ በቀር ሴፍ የሆነ የትራንስፖርት ሲስተም ነው ያላቸው። ያ መርከብ ነው። እንግዲህ በትራንስፖርት ደረጃ የምናየው መርከብ ርካሽ ነው አይደል? ከመርከብ ቀጥሎ ባቡር ነው። ከባቡር ቀጥሎ መኪና፣ ከመኪና ቀጥሎ እያልን ነው ውድነቱ እየጨመረ የሚሄደው። ስለዚህ በባቡር ሀዲድ ላይ የሚደረጉ ነገሮች ስለሚካሄዱ ብዙም አያሰጋቸውም ሩሲያና ቻይና። አንሊሚትድ ፓርትነርሺፕም ነው ያላቸው ገደብ የለሽ። ስለዚህ እንደውም ፕሬዚዳንት ቭላድሚር ፑቲን ኦልድ ፍሬንድ አይደለም የሚባሉት ፊርማ የሌለው ወዳጅነት። ስለዚህ እነሱ ነገሮች አሉ። አሌክስ በጣም የማመሰግነው። ጥሩ ሀሳብ አንስተናል። ታንኪ በጣም ኦራይት። ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። በተለይም ደግሞ የሰሜን አትላንቲክ የጦር ጥምረት ኔቶና የሩሲያ ውጥረት ምን ላይ ነው ያለው የሚለውን በስፋት አንስተናል። የሆርሙዝ ሰርጥ ጉዳይና የፕሬዚዳንት ዶናልድ ትራምፕ ፖለቲካ እንደዚሁም ደግሞ የንጉስ ቻርልስ ሶስተኛ ወደ ዋሽንግተን ጉዞ ምን ይመስላል የሚለውን በስፋት ዳሰነዋል። አሌክስ በጣም የማመሰግነው። አሪፍ ጊዜ ነበረን። እንግዲህ ውድ ተመልካቾቻችን ቢኒያም ካሴና አለማየሁ ሀሊ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።